በጎጃም ቀጠና በሰራዊቱ ውስጥ የእርስ በርስ ውጊያ ተቀሰቀሰ። በሰሜን አማራ ግንባር የአገዛዙ ግዙፍ ወታደራዊ እቅድ ሙሉ በሙሉ ከሸፈ። በአማራ ክልል የተለያዩ ዞኖች በአገዛዙ ሰራዊት ላይ የሚሰነዘረው የፋኖ ጥቃት ተጠናክሮ በቀጠለበት በአሁኑ ወቅት በአገዛዙ የጦር መዋቅር ውስጥ ከፍተኛ መከፋፈልና መፈረካከስ እየታየ መሆኑ ተሰማ። በጎጃም አመራሮች ጭምር የተገደሉበትን የእርስ በርስ ተኩስ በጉና በፋኖ የተፈጸመውን ጀብድ በግንባር መረጃችን በዝርዝር እንነግራችኋለን። በአገዛዙ የሚፈጸመው የሰብአዊ መብት ጥሰቶችና አፈናዎች ቀጥለዋል። በሸጋው ሞጣ ሆስፒታል ሐኪሞች ላይ ጥቃት አዳሩን አፈና ተፈጽሟል። በድሬዳዋ ዶክተር ሀብታሙ አለሙ ታፍነው ተወስደዋል። ዘገባዎቹን እናስደምጣችኋለን። በይልማ መርዳሳ የሚመራው አየር ኃይል ከፍተኛ ተቃውሞ ተነስቶበታል። ጀነራሉ ያልታየ ስራቸውን አጋልጠዋል። መረጃውን በዝርዝር አዘጋጅተነዋል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለንም። በጎጃም በሰራዊቱ ውስጥ የእርስ በርስ ውጊያ ተቀሰቀሰ። በሰሜን አማራ ግንባር የአገዛዙ ግዙፍ ወታደራዊ እቅድ ሙሉ በሙሉ ከሸፈ። በአማራ ክልል የተለያዩ ዞኖች በአገዛዙ ሰራዊት ላይ የሚሰነዘረውን የፋኖን ጥቃት ተጠናክሮ በቀጠለበት በአሁኑ ወቅትም በአገዛዙ የጦር መዋቅር ውስጥ ከፍተኛ መከፋፈልና መፈረካከስ እየታየ መሆኑ ተሰማ። የፋኖ ስልታዊ ግስጋሴና ህዝባዊ ድጋፍ የአገዛዙን ጦር ድል የራቀው ሲያደርገው፣ በሰራዊቱና በጥምር ታጣቂዎች መካከል ያለው አለመተማመንም ወደ እርስ በእርስ ደም መፋሰስ ተሸጋግሯል። በምስራቅ ጎጃም ዞን ደባይ ጠላት ግን ወረዳ ቁይ ከተማ የመሸገው የአገዛዙ ሰራዊት በሁለት ተከፍሎ ባደረገው የሰዓታት እርስ በእርስ ውጊያ ከፍተኛ ጉዳት ደርሷል። ከሰራዊቱ አባላት በተቃራኒው ጎራ ተለይተው የተሰለፉ የሚሊሻና የፖሊስ አባላት በአገዛዙ ሰራዊት ተኩስ እንደተከፈተባቸው ታውቋል። የፖሊስና የሚሊሻ አዛዦች በተሳተፉበት በዚህ የቁይ ከተማ የእርስ በእርስ ውጊያ ዋና ሳጅን ደሳለኝ የተባለው የፖሊስ አባል ህይወቱን አጥቷል። ሁለት ሚሊሻዎች ከባድ ቁስለኛ በመሆን በደብረ ማርቆስ ሆስፒታል ሕክምና ላይ ይገኛሉም ተብለዋል። በተጨማሪም ሁለት የሰራዊት አባላት እንዲሁ ህይወታቸውን አጥተዋል። በከተማዋ ያለው ውጥረት እስካሁን አለመርገቡ ተገልጿል። በሌላኛው የግንባር መረጃ የብልጽግናው ሰራዊት በሰሜን አማራ ግንባር ያሰናዳው ግዙፍ ወታደራዊ እቅድ በህዝባዊው የፋኖ ኃይል መብረቃዊ ምት ሙሉ በሙሉ መክሸፉ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የሰሜን አማራ በላይ እዝ ስር የሚንቀሳቀሰው የሜጀር ጀነራል ባንታ ባታ አንደኛ ኮር ባወጣው መረጃ መሰረት በትላንቱ ሰኔ 9 ቀን 2018 ዓመተ ምህረት ውጊያ በአገዛዙ ኃይል ላይ የቁስ የአካልና የስነ ልቦና ስብራት ደርሶበታል። የጉና ክፍለ ጦር አካል የሆኑት መንትያ ብርጌዶች በፋኖ ወርቁ፣ በፋኖ ብርቅ የሁደመሴና ፋኖ ጌታቸው የተመሩ የአገዛዙ ኃይል ጋር ታሪካዊ የጨበጣ ውጊያ አድርገዋል። ከጎንደር በር እስከ አሊቃ፣ ከቁንጫ ዶር እስከ ዞንባና ከአለም በር እስከ አሊቃ በተባሉ ሰፊ ቀጠናዎች የፋኖ አባላቱ ሙሉ የበላይነትን በመቀዳጀት የአገዛዙን ወታደራዊ ስሌት አመድ አድርገውታል። የ23ኛ ክፍለ ጦር አባል የሆኑት አንደኛና ሶስተኛ ሻለቆች በፋኖ ጌታውን ጋሻው መሪነት በጥምረት በመንቀሳቀስ ከወረታ ከወጃና ከአለም በር በትዕቢት የመጣውን የአገዛዙን ሰራዊት ሙሉ በሙሉ በትነውታል ብሏል። በመረጃው ላይ ለዚህ አንጸባራቂ ድል የሰሜን አማራ በላይ እዝ ስራ አስፈጻሚ የሆነው አርበኛ አምሳሉ ማዘንጊያና ፋኖ ደረሰ ሞላ ግንባር ድረስ በመገኘት የፈጠሩት ስልታዊ ቅንጅት ከፍተኛ አስተዋጽኦ አበርክቷል። ይህ በእንዲህ እንዳለ የጀነራል ዘውዱ ሰጣርጌ ንግግር ሌላ ቁጣን ቀስቅሷል። በአማራ ህዝብ ላይ በሚፈጸሙ ጥቃቶች ስማቸው የሚነሳው በቅርቡ በገዳይነታቸው የብርጋዴር ጀነራልነት ማዕረግ የተሰጣቸው ዘውዱ ሰጣርጌ በደሴ ከተማ የሃይማኖት አባቶችን ሰብስበው ያደረጉት ንግግር ከፍተኛ ተቃውሞ አስነስቶባቸዋል። ጀነራሉ በአርሲ በኦርቶዶክሳውያን ላይ የሚፈጸመውን ጥቃት የአልሸባብና አይኤስአይኤስ አባላት ናቸው የሚፈጽሙት በማለት የአገዛዙን መዋቅራዊ ድክመትና የጥፋት ተባባሪነት ለመሸፈን ሞክረዋል። ጀነራሉ አክለውም እኛ ጥቃቱን ለማስቆም እንዳንዘምት ፋኖ አላንቀሳቅስ አለን። ስለዚህ ሁሉም የቤተ ክርስቲያን አባቶች ከኛ ጎን ቆመውና መጀመሪያ ፋኖን እናጥፋ፣ ያለበለዚያ የክርስቲያኖች የጅምላ ሞት ይቀጥላል በማለት ህዝቡን በሃይማኖትና በሞት በማስፈራራት ከጎናቸው ለማሰለፍ የሞከሩ ቢሆንም ከተሰብሳቢዎቹ የሃይማኖት አባቶች የደረሰባቸው ምላሽ ግን ጠንካራ ተቃውሞ እንደነበር ተጠቁሟል። የጀነራሉ ንግግር ፍጹም እርባና ቢስና የስርዓቱን ውድቀት የሚያሳይ ነው ያሉት ምንጮች የአገዛዙ ጀነራሎች የግንባር ድል ሲርቃቸው በየቀኑ አዳዲስ ፕሮፓጋንዳዎችን ለመፍጠር ሲጥሩ መመልከት የተለመደ ሆኗል ብለዋቸዋል።
በአገዛዙ የሚፈጸመው የሰብአዊ መብት ጥሰቶችና አፈናዎች ቀጥለዋል። በሸጋው ሞጣ ሆስፒታል ሐኪሞች ላይ ጥቃት ተፈጸመ። በድሬዳዋ ዶክተር ሀብታሙ አለሙም ታሰሩ። በኢትዮጵያ የተለያዩ አካባቢዎች በአገዛዙ ኃይሎች የሚፈጸመው ህገወጥ አፈናዎች፣ እስራቶችና ድብደባዎች ተባብሰው መቀጠላቸውን የሚያሳዩ መረጃዎች እየወጡ ነው። በሸጋው ሞጣ ጠቅላላ ሆስፒታል ህጋዊ መብታቸውን የጠየቁ የጤና ባለሙያዎች ላይ የተፈጸመው አረመኔያዊ ድብደባና አፈና እንዲሁም በድሬዳዋ በግል የፖለቲካ አቋማቸው ሳቢያ በዶክተር ሀብታሙ አለሙና በቤተሰቦቻቸው ላይ የተሰነዘረው የቂም በቀል እርምጃ አገዛዙ የህግ የበላይነትን ሙሉ በሙሉ ወደ ጎን ማለቱን አጋልጧል። በሸጋው ሞጣ ሆስፒታል የህክምና ባለሙያዎች በጨለማ ታፍነዋል፣ ተደብድበዋል። የተጨማሪ ሰዓት ወይም ኦቨርታይም ክፍያ በመጠየቃቸው ብቻ በአገዛዙ ኃይሎች ጥቃት የሰነዘሩባቸው የሸጋው ሞጣ ጠቅላላ ሆስፒታል የህክምና ባለሙያዎችና ዶክተሮች ሌሊት በመኖሪያ ቤታቸው እየተዞረ ታፍነው መወሰዳቸው ታውቋል። በአገዛዙ ካድሬዎችና ወታደራዊ አካላት ማታ በጨለማ የተወሰዱ ባለሙያዎች ዶክተር አደራው ሜዲካል ዳይሬክተር፣ ዶክተር ባወቀ ኢንተርኒስት፣ አቶ እንባቆ ምክትል ሜትረን፣ አቶ ሞላለት ኢመርጀንሲ አስተባባሪ፣ አስናቀ ሰርጂካል ነርስ፣ ጌታነህ ነርስ፣ አብርሃም አንስቴቲስ እና ዘመኑ ነርስ መሆናቸው ተረጋግጧል። ከትላንት ጀምሮ የሆስፒታሉ ግቢ በፖሊስና በሚሊሻ ተከቦ የሚገኝ ሲሆን በግቢ ውስጥ በሚገኙ ባለሙያዎች ላይ አሰቃቂ ድብደባ እየተፈጸመባቸው መሆኑን በምሽት ዘገባ ሰዓታችን መግለጻችን ይታወሳል። ድምጻቸውን ለዓለም ማሰማት የተከለከሉት የህክምና ባለሙያዎች የኢትዮጵያ ጤና ባለሙያዎች ከጎናችን ቆሙ፣ ትግሉን ተቀላቀሉ፣ ማንቀላፋቱ ይብቃ ሲሉ አስቸኳይ የድረሱልን ጥሪ አቅርበዋል። ይህ እርምጃ አገዛዙ ለህዝብ ጤናና ለህክምና ባለሙያዎች ክብር ፍጹም ደንታ እንደሌለው ሌላው አስከፊ ማሳያ ነው። በተያያዘ በድሬዳዋ የግንቦት 24ቱን ምርጫ እጩ ተወዳዳሪ ዶክተር ሀብታሙ አለሙና ወንድማቸው በቂም በቀል ታሰሩ። በድሬዳዋ የምርጫ ክልል ለህዝብ ተወካዮች ምክር ቤት በግል እጩነት ቀርበው የነበሩት ሂደቱን በመቃወም ራሳቸውን ያገለሉት ዶክተር ሀብታሙ አለሙ ሸዋ ሰኔ 9 ቀን 2018 ዓ.ም ወደ ስራ ቦታቸው በመጓዝ ላይ እያሉ በአገዛዙ ኃይሎች መታፈናቸው ታውቋል። ዶክተር ሀብታሙ ከመታሰራቸው በፊት በቤተሰቦቻቸው ላይ የደረሰ ያለውን እንግልት ለብዙሃን መገናኛዎች ሲያጋልጡ የነበረ ቢሆንም ትላንት ግን በመኖሪያ ቤታቸው ፊት ለፊት በኃይል ተከበው ተወስደዋል። የአገዛዙ ታጣቂ አካላት በቤታቸው ላይ ፍተሻ በማካሄድ ላፕቶፖችንና የግል የኤሌክትሮኒክስ መሳሪያዎቻቸውን ዘርፈው ወስደዋል። በዚሁ አፈና ጥቂት ሰዓታት ቀደም ብሎ ዶክተር ሀብታሙ ባስተላለፉት አስቸኳይ መልእክት ታላቅ ወንድማቸውና የሁለት ልጆች አባት የሆነው አቶ አሰግድ አለሙ ሰኞ ጠዋት በድሬዳዋ ፖሊስ መታሰሩንና ቤቱ እንደ አሸባሪ መበርበሩን ገልጸው ነበር። ፖሊስ አቶ አሰግድን እያሰቃየ ያለው መንግስትን የሚቃወም ፖለቲከኛ ወንድም አለህ ወይ በሚል መነሻ መሆኑ ታውቋል። የቅርብ ታዛቢዎች እንደሚሉት ይህ እስር ዶክተር ሀብታሙ ቀደም ሲል በድሬዳዋ የነበረው የፖለቲካ ምህዳር መጥበብና የጸጥታ አካላትን ህገወጥ አሰራር በማጋለጣቸው የመጣ ቂም በቀል ነው ብለዋል። ዶክተር ሀብታሙ በወቅቱ የምርጫ ቦርድ ለአቤቱታቸው ምላሽ እንዳልሰጠ ደጋፊዎቻቸው ሆን ተብሎ እንደታሰሩና ህዝቡ እንዳይመርጣቸው ማስፈራሪያ ይደርስበት እንደነበር በመግለጽ ራሳቸውን ማግለላቸው ይታወሳል ሲል መሰረት ሚዲያ ዘግቧል። ይህ አገዛዙ ነጻነትን የሚያስቡ ዜጎችን መብታቸውን የጠየቁ የህክምና ባለሙያዎችንና የተለየ የፖለቲካ አቋም ያላቸው ግለሰቦችን በኃይል በመጨፍለቅ ስልጣኑን ለማስቀጠል የሚያደርገው ጥረት አገሪቱን ይበልጥ ወደ ቀውስ እየገፋት መሆኑን የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ። የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዳኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ሲሉ ያደረጉት ንግግር በብዙሃኑ ዘንድ ከፍተኛ ትችትና ቅሬታ አንቀሰቀሰ። ጀነራሉ የአገር ሉዓላዊነት ከውጭ ወራሪ የጠበቁ የጥንት የአየር ኃይል ጀግኖችን ዝና የሚጋፋ ፉከራ ቢያሰሙም በተግባር ግን ተቋሙ ከሀገራዊና ህገ መንግስታዊ ግዳጅ ወጥቶ የአንድን ግለሰብና ቡድን የስልጣን ዕድሜ ለማራዘም ማገልገያ ሆኗል የሚሉ ድምጾች በርክተዋል። የወታደራዊና የፖለቲካ ተንታኞች እንደሚጠቁሙት የመከላከያ እግረኛ ጦር በተለያዩ የአገሪቱ አካባቢዎች በተለይም በአማራ ክልል ከፋኖ ጋር ባደረገው የፊት ለፊት ውጊያ ከፍተኛ መዳከምና መመናመን ደርሶበታል። እግረኛ ጦሩ መሬት ላይ ያለውን የኃይል ሚዛን ማስጠበቅ ሲሳነው ብልጽግና ብቸኛው አማራጭ አድርጎ የወሰደው የከባድ መሳሪያና የአየር ላይ ድብደባዎችን ነው። ይህም የአየር ኃይሉ ፉከራ የውጭ ጠላትን ለመመከት ሳይሆን የውስጥ የፖለቲካ ጥያቄዎችን በኃይል ለመጨፍለቅ የሚደረግ የደካማነት ምልክት ተደርጎ ተወስዷል። የጀነራሉ እስከ ወዲያኛው የመሸኘት ፉከራ በተግባር ሲተረጎም በሰላማዊ ዜጎች ላይ የሚፈጸም የጅምላ ጭፍጨፋ ሆኖ መታየቱ ተቋሙ በከፍተኛ ደረጃ አስወቅሶታል። ባለፉት ወራት በአማራ ክልል በተለያዩ ዞኖች፣ ገበያዎች፣ አብያተ ክርስቲያናት፣ ትምህርት ቤቶች ላይ የተፈጸሙ ድሮኖችና የጀት ጥቃቶች በመቶዎች የሚቆጠሩ ንጹሐን ዜጎች ወይም ህጻናትንና እናቶችን ጨምሮ ህይወታቸውን እንዲያጡ አድርጓል። መሰረተ
ልማቶችና የህዝብ መገልገያዎች ወድመዋል። የህዝብ የሰላም ጥያቄ በኃይል ለመመለስ በተሄደበት ርቀት ማህበራዊ ቀውሱን አባብሶታል። አየር ኃይሉ ጠላትን አከስማለሁ ሲል መሬት ላይ እየረገፉ ያሉትን ግን የሀገሪቱ ተስፋ የሆኑ ንጹሐን ዜጎች ናቸው ይላሉ የሰብአዊ መብት ተሟጋቾችም። የአየር ኃይሉ የነበረበትን ታሪካዊና ሀገራዊ ስሜት አውርዶ የአንድን መሪ የስልጣን እድሜ ለማራዘም መጋለቢያ መሆኑ የሚታወቅ ሲሆን ተቋሙ የኢትዮጵያን ዳር ድንበርና ሉዓላዊነት ከመጠበቅ ይልቅም በስልጣን ላይ ላለው አካል ታማኝነቱን ለማሳየትና ወንበሩን ለማስጠበቅ ሲባል የገዛ ዜጎቹን የሚያደቅበት መሳሪያ ሆኗል የሚለው ወቀሳ ጠንክሯል። በዚህም የሌተናል ጀነራል ይልማ መርዳሳ ንግግር የሀገሪቱን ተጨባጭ እውነታ ያላገናዘበ በሰላማዊ ህዝብ ላይ እልቂት የተመሰረተና ተቋሙ የደረሰበትን የሞራል ውድቀት የሚያሳይ እንጂ የኢትዮጵያን ዘላቂ ሰላምና ሉዓላዊነት የሚያረጋግጥ እንዳልሆነ የብዙሃን ስምምነት ሆኗል። በትግራይ ክልል እየተካሄደ ያለው መጠነ ሰፊ የወጣቶች አፈሳ ነዋሪዎችን ለከፍተኛ ስጋት ዳረገ። በትግራይ ክልል የተለያዩ አካባቢዎች ከስራ ቦታ፣ ከመኖሪያ ቤት፣ ከመዝናኛ ስፍራዎችና ከህዝብ ትራንስፖርት ላይ ወጣቶችን በግዳጅ የማፈስና ወታደራዊ ማሰልጠኛ ካምፖች የመውሰድ ዘመቻ በስፋት እየተካሄደ መሆኑ ተሰማ። ድርጊቱ በነዋሪዎች፣ በፖለቲካ ፓርቲዎችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ስጋትን ፈጥሯል። ከጉዳዩ ጋር በተያያዘ የወጡ መረጃዎች የዓይን እማኞች ምስክርነት እንደሚያመለክቱት በማዕከላዊ በሰሜን ምዕራብና በምስራቃዊ ዞኖች በተለይም በአድዋ፣ አክሱም፣ አበየ አዴ፣ ውቅሮና ማዕድን መውጫ አካባቢዎች በመቶዎች የሚቆጠሩ ወጣቶች በታጣቂዎች ተከበው በኃይል ተወስደዋል። በአድዋ አህሰአ ወረዳ ከአፈሳ ለማምለጥ ከመኪና ላይ የዘለለ አንድ ወጣት ጭንቅላቱ ላይ ከባድ ጉዳት ደርሶበት በሕክምና ላይ የሚገኝ ሲሆን በአበይ አዲ ደግሞ ከ700 በላይ ወጣቶችና የቀን ሰራተኞች ከስራ ቦታቸው ታፍሰው መወሰዳቸውን ቤተሰቦቻቸው ገልጸዋል። በውቅሮ ከተማ ልጆቻቸውንና ባሎቻቸውን ለውትድርና አሰልፉ የሚለውን ጥሪ ያልተቀበሉ ወደ 50 የሚጠጉ እናቶች ለአንድ ሳምንት ያህል ያለ ምግብ መታሰራቸውን ተጎጆች ተናግረዋል። ምንም እንኳን የወረዳና የከተማ አስተዳደር የጸጥታ ኃላፊዎች ህዝብን ለማደናገር የሚወራ ነጭ ውሸት ነው በማለት አፈሳውን ቢያስተባብሉም የትግራይ ሰላምና ጸጥታ ቢሮ ግን የክልሉ መንግስት መልምሎ የሰጠንን ወጣቶች እያሰለጠንን ነው ሲል ምልመላ መኖሩን አረጋግጧል። ይህ የወጣቶች አፈሳና የግዳጅ ክተት ጥሪ እየተካሄደ ያለው በህወሓት መሪዎችና በፌዴራል መንግስቱ መካከል ያለው ውጥረት በበረታበት እንዲሁም በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት በነገሰበት ወቅት መሆኑን ሁኔታው ይበልጥ አሳሳቢ አድርጎታል በማለት ቢቢሲ ዘግቦታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።